ሰላም ወዳጆች እንዴት ናችሁ? ዛሬ የመጀመሪያ አብረን የምናነበው አብረን የምንተነትነው መጽሐፋችንን እንደ መግቢያ እንጀምራለን። ይህ መጽሐፍ የኒቼ ትዋይላይት ኦፍ አይድልስ የሚሰኘው ነው። ትዋይላይት ኦፍ አይድልስ እና እንዲሁም የኒቼ መጽሐፍ የተመረጠበት የራሱ ምክንያት አለው። በመጀመሪያ ለምን ኒቼ መረጥን ወደሚለው ስንሄድ በጣም በሚገርመኝ ሁኔታ ለረጅም ጊዜ ግራ ከሚገቡኝ ነገሮች መሃል አንዱ ወይም ራሴን ከምጠይቅባቸው እንትኖች መሃል አንዱ የሰው ልጅ ማሰብ አይምሮ አለን ኦልሬዲ ማሰብ መማር አለበት ወይስ የለበት የሚለው ነው። ምክንያቱም ጥርት አድርገው አዲስ ነገር ማሰብ የሚችሉ ሰዎች በህይወት የሚያጋጥሙኝ በጣም ትንሽ ናቸው እና ማሰብ መማር አለብን ወደሚለው ማድላት ጀመርኩ ከሆነ ጊዜ በኋላ እና ማሰብ ደግሞ ለመማር የሚያስችሉን እንትኖች የትኞቹ ናቸው? ለምሳሌ አንድ ሰው ፊዚካል ቦዲውን ፊት ለማድረግ ያው ጂም ይሄዳል ኦር ገመድ ይዘላል፣ ይሮጣል፣ የተለያዩ አይነት ኤሮቢክስም ይሁን የመሳሰሉት አይነት ስፖርቶችን ይሰራል። ለማሰብስ ምክንያቱም አይምሮ እንግዲህ ያለ ማንዋል የሚመጣ ነገር ነው። በጣም ትልቅ አቅም ያለው ነገር ነው። በውስጣችን የያዝነው ሀሳባችን፣ ጭንቅላታችን፣ ኮንሽስ አንኮንሽስ አይምሮአችን፣ የተለያዩ የአይምሮ ክፍሎቻችን፣ የብሬን ክፍሎቻችን በሙሉ የተለያየ ፋንክሽን አላቸው። በጣም ዲፕ የሆነ እንደ ማቴሪያል ብናየው ራሱ አፓራትስ ነው እና አንድ በጣም ሶፊስቲኬትድ የሆነ የተወሳሰበ ኮምፒውተር ነው የያዝ ነው ማለት ነው። አይምሮአችን ላይ እንደ ማቴሪያል እንደ ቁስ ብናየው ማለት ነው። ሶ ይሄን አይምሮአችን እንዴት ነው የምናሰራው የሚለው ነገር በጣም ብዙ ጊዜ ጥያቄ ይሆንብኛል እና የሰው ልጅ ማሰብ መማር አለበት። የሰው ልጅ በትምህርት ስርዓቱ ውስጥ እንዴት ማሰብ አለበት ወይም ደግሞ እንዴት ማሰብ ይችላል፣ እንዲያስብ የሚያደርጉት አይነት ማቴሪያሎች፣ አይምሮውን እንዲጠቀም የሚያግዙት አይነት ማቴሪያሎች ያስፈልጉታል ብዬ አስባለሁ። ከነዛ ውስጥ እንግዲህ አንደኛው ማንበብ ነው። ከማንበብም ደግሞ በደንብ የማሰብ ሜዳውን የእይታ አድማሱን በደንብ ለጥጠው እንደዚህ ይታያል እንደዚህ ይታሰባል ከዚህም አንግል ለማሰብ የሚያስችል ወይም ደግሞ አይዲያን ለመመልከት የሚያስችል ፐርስፔክቲቭ ክሬኤት ማድረግ ይቻላል የሚያስብሉን አይነት ደራሲዎች አሉ። ከእንደዛ አይነት ዘርፎች መሃል እንግዲህ ብዙ ፖኤትሪ ላይ ልንሄድ እንችላለን። ፍልስፍና ላይ፣ ሳይኮሎጂ ላይ፣ ሊትሬቸር ልቦለድ ላይ የተለያዩ ጽሁፎች ማንበብ እንችላለን። እንግዲህ እነዚህ ጽሁፎች የማሰብ አእምሮ አድማሳችንን ለማሰቢያ የሚጠቅመንን ቱሎች ውስጣቸው እናገኝባቸዋለን። አንድ ሰው እኔ በግሌ እስካሁን ካነበብኳቸው በንባብ ከሄድኩባቸው በጣም ብዙ የሀሳብ ሰዎች፣ ፈላስፎች፣ ደራሲዎች ቢኖሩ በደንብ ለማሰብ ከጠቀሙኝ ሰዎች መሃል ብቸኛው ባይሆንም አንደኛው ኒቼ ነው። ለምን? በጣም በሚገርመኝ ሁኔታ የሚያስብበት ስፋትና አድማስ ወይም ደግሞ ፐርስፔክቲቭ ልዩነት በጣም ይገርመኛል። አንደኛ ሀሳቡን በአጭሩ በማስቀመጥ ኒቼን የሚያክል ደራሲ እስከዛሬ አልገጠመኝም። መጽሐፉ ላይ ስናየው በደንብ እናየዋለን። ማለት በአንድ አረፍተ ነገር ውስጥ አንዳንድ ሰዎች 10 ገጽ 20 ገጽ የሚፈጅባቸውን ሀሳብ ያስቀምጣል። ይህንን ደግሞ እሱ ራሱ ያውቀዋል። ማለት በጥቂት ሴንቴንስ ሰዎች መጽሐፍ ሙሉ የሚፈጅባቸውን ሀሳብ ማስቀመጥ እችላለሁ ይለናል። አትሴም ታይም ደግሞ የጽሁፍ ስታይሉ ከመልእክቱ ባሻገር በጣም ዲፕ የሆነ ፖኤቲክ የሆነ which means በጣም ዴፕዝ ያለው 2 3 4 ትርጉም ሊገኝለት የሚችል ራሱ ኒቼ አይ ራይት ቱ ቢ ሚስአንደርስቱድ ስኪል ድረስ ሰዎች እንዳይረዱኝ ሁሉ አድርጌ ነው ምጽፈው ስኪል ድረስ በጣም ዲፕ የሆነ ሀሳብ አለው እና በጥቂት ነገር ውስጥ የሚፈልገውን ሀሳብ ጥቅጥቅ አድርጎ መክተት የሚችል ሰው ነው እና ስናነበው ኢትስ ሜንታል ጂምናስቲክ በቃ የአእምሮ ጂምናስቲክ እየሰራን እንደሆነ ነው የምናስበው። የተለያዩ ቦታዎች ይወስደናል። የአእምሮ የማሰብ ፐርስፔክቲቭ ክሬኤት የማድረግ የተለያየ እይታ የመፍጠር አድማሳችንን ያሰፋዋል ማለት ነው። ስለዚህ ኒቼ የተመረጠበት አንደኛው ምክንያት ምንድን ነው? አንደኛ የማሰብ አድማሳችንን እንዲያሰፋ፣ ሁለተኛ ህይወታችንን የምናይባቸውን መንገዶች። ምክንያቱም ኒቼ ዲፕሊ ላይፍ አፈርሚንግ ነው። ሁሉም ሀሳቦቹ ትክክል ናቸው ምናምን እያለን አይደለም። ይህንን ሀሳቡን በምናይበት ሰዓት ዓላማችን እሱን መቃወምና መደገፍ ባይሆንም እንዴት ነው እናስበው የሚለውን የራሳችንን ጥቅም ማግኘት ባይሆንም
ከኒቼ ሀሳቦች ደግሞ በውስጡም አይመቹን ምናምን ካገኘን እንወያይባቸዋለን፣ እንከራከርባቸዋለን፣ እንተነትናቸዋለን። በኮመንትም እናንተ ማስተያየት እየሰጣችሁ እናየዋቸዋለን ማለት ነው እና የኒቼ ሀሳብ እና አጻጻፍ አንደኛ ከዚህ በፊት የተቀበልናቸውን በጅምላ ከቤተሰባችን ከማህበረሰቡ የተቀበልናቸውን ሀሳቦችና እንትኖች ይነካካቸዋል። ወይም ደግሞ ኒቼ እንደሚለው ሪኢቫሉዌሽን ኦፍ ቫሊዩስ ይላቸዋል። እነዚህ ዋጋ የምንሰጣቸውን ነገሮች እስቲ ድጋሚ ሪኢቫሉዌት እናድርጋቸው፣ ድጋሚ እንመርምራቸውና ስቲል ለእኛ የሚጠቅም ነገር ካላቸው ይዘናቸው እንሄዳለን። ነገር ግን ያረጀ ያፈጀ መታደስ ያለባቸው ከሆኑ ደግሞ በአዳዲስ ቫሊዎች እንቀይራቸዋለን። የሚታደሱትን ደግሞ አድሰን አክመን አስተካክለን ይዘናቸው እንሄዳለን እና እሱ ሁሌም አንደኛ የሚታወቅበት ከዋና ዋና ሀሳቦቹ መሃል ወይም ደግሞ በየጽሁፎቹ ከምናገኛቸው ነገሮች መሃል አንደኛው ይሄ ሪኢቫሉዌሽን ኦፍ ቫሊዩስ ነው የሚለው። ዋጋ የምንሰጣቸውን ነገሮች በህይወታችን፣ ከማህበረሰቡ፣ ከአካባቢያችን፣ ከዓለም ራሱ እንደ ዩኒቨርስ የሰው ልጅ እንደ አርኪታይፓል እንደሆኑ ኢሜጆችም የተቀበልናቸውን ዋጋ የምንሰጣቸውን ነገሮች እስቲ ድጋሚ ቁጭ አድርገን እንመርምራቸው ይለናል ማለት ነው። ከዛ ከመረመርም በኋላ የሚጠቅሙንን ሰብስታንስ ያላቸውን ዋጋ ያላቸውን ስቲል በህይወታችን አስተዋጽኦ ማድረግ የሚችሉትን ይዘናቸው እንሄዳለን። ያረጁ ያፈጁ ትተናቸው ልንሄድ የሚገባቸውን ደግሞ ተሸክመን መንቀሳቀስ እናቆማለን የሚል ሀሳብ አለው እና ሰው ኒቼ በዚህ በፍልስፍናው ዓለም ካሉ ሰዎች አንደኛ ለማህበረሰቡ የቀረበ በቀን ተቀን ህይወታችን፣ በሪሌሽንሽፓችን፣ በኑሯችን፣ በሃይማኖታችን፣ በባህላችን ውስጥ ያሉትን አብዛኞቹን ነገሮች በመነካካትና አይተንም አስበንም በማናቀው አንግል በማየት ይታወቃል። እነዚህ ነገሮች ኒቼን ተመራጭ ያደርጉታል ማለት ነው እና እዚህ ውስጥ ኒቼ ሰዎች ባህላቸውን የተቀበሉትን የወረሱትን ባህላቸውን እንዲመረምሩ፣ ሃይማኖታቸውን፣ ንቃታቸውን እንዲያዩ ኢቨን ሳይንስ የምንለው ይሄ በደንብ የምናንቆለጳጵሰው ነገር ራሱ የፈለገ ወደ ላይ ቢወጣ የፈለገ እንደ ሸንበቆ ወደ ላይ ቢመዘዝ ኤግዚስቴንሻል ፔን የሆነውን ወይም ደግሞ ውስጣችን ያለውን ቮይድ ወይም ባዶ ቦታ እንደማይሞላ በግልጽ ከመናገር አይቦዝንም። ለረጅም ጊዜ በምዕራቡ ዓለም እንደ ታላቅነት ሲነሳ የነበረውን ምክንያታዊነት፣ አመክንያዊ ኑሮ፣ ሪዝነብልነስ ምናምን የመሳሰለውን ከሰው ልጅ ጥቂት ለማሽን የቀረበውን አመለካከት ራሱ በራሱ መንገድ ይተቻል። ምክንያቱም የሰው ልጅ ኢንታይርሊ ምክንያታዊ ስላልሆነ ስሜታዊም ስለሆነ ስሜትና ምክንያት በተቃራኒ ጁክስታፖዝ አድርገው ወይም ተፋጠው ላይጣመሩ የቆሙ ነገሮች ስለሆኑ የሰው ልጅ ደግሞ በውስጡ ሁለቱም ስለሚገኙ እንዴት ነው ሁለቱን አግባብቶና አስማምቶ ሊሄድ የሚችለው? ምክንያቱም የሰው ልጅ አንዱን በመተው በከፍተኛ ደረጃ ነው የሚጎዳው ማለት ነው። በህይወቱ እና በዙሪያው ባሉ ሰዎችንም ሁሉ የመጉዳት አቅም አለው። ሰው ምክንያታዊ መሆን ቢያቆም በዙሪያው ባሉ ሰዎች ጋር የሚኖረው ሪሌሽንሽፕ ላይ ከፍተኛ ተጽዕኖ አለው። ሁለተኛ ደግሞ የሰው ልጅ ስሜታዊነቱን በምክንያታዊነቱ ቢተካው የማሽን ኑሮ መኖር ይጀምራል ማለት ነው። የሜካኒካል ይሆናል ማለት ነው ኑሮ፣ ቁሳዊ ይሆናል ማለት ነው ኑሮ። ምክንያቱም ስሜት ሰውየውን ከውስጡ ጋር የሚያስተሳስረው ነው እና ከውስጡ የተነጠለ ኑሮ የሚኖር ሰው አየር ላይ ሰርፌስ ላይ ያለ ኮፒ ፔስት የተደረገ ነገር ይሆናል ማለት ነው ከቁሳዊው ዓለም እና እነዚህን ሁሉ ነገሮች ኒቼ ዲቴል ሄዶ ስለሚያይ እጅግ በጣም እንጠቀማለን ማለት ነው። ኒቼ እያንዳንዱ ኢንዲቪጁዋል የራሱን ቫሊዩ እንዲገነባ ያበረታታል። በዛም ፕሮሰስ ውስጥ ፍልስፍናው እንደዚህ አይነት እገዛ ይሰጣል ማለት ነው። ሁለተኛ በፍልስፍናው ዓለም ባልተለመደ ሁኔታ የሰው ልጅ ውስጣዊ ደመነፍሱን፣ ሰውነቱን እና ተፈጥሯዊ የሆነውን ደስታ እንዲያገኝ የሚያበረታታ ፈላስፋ ነው። ወይም ደግሞ ላይፍ አፈርሜሽን ላይ ወይም ደግሞ ህይወትን በትርጉም ወይም ደግሞ ለህይወት ማድላት ላይ የፍልስፍናው ዋና መሰረት ስለሆነ ህይወትን መውደድ ህይወትን መቀበል ላይ የፍልስፍናው መሰረት ስለሆነ የሰው ልጅ
ለምክንያትና ለየትኛውም አይነት እሳቤ ወይም ፍልስፍና ብሎ ከህይወት ጋር እንዲጋጭ ስለማይፈልግ ይሄ እጅግ በጣም ጠቃሚው የኒቼ ወይም ደግሞ ፍልስፍናዊ ሀሳብ ነው ማለት እንችላለን። በተለይም ኒቼ ከሳይኮሎጂስቶች በፊት የነበረ ሳይኮሎጂስት ልንለው የምንችለው ሰው ስለሆነ በውስጡ ኒቼ ባልተለመደ ሁኔታ በፍልስፍናው ዓለም ስለ ጊልት፣ ይሄ የጸጸት ስሜት፣ የተደበቁ የታፈኑ ስሜቶች፣ ራስን ዲናያል ማድረግ፣ የራስን እውነተኛ ማንነት መካድ የመሳሰሉትንና የሞራል የምንላቸው ግብረገባዊና ስነ ምግባራዊ ሲስተሞችን እያነሳ ስለሚጥል እነሱም ላይ ዲቴይል እናይበታለን። ኒቼ ላይ ፍልስፍና ብቻ ሳይሆን ሳይኮሎጂያዊ ነገሮችም ኢንዲቴይል እናገኝበታለን ማለት ነው እና ከዚህ አንጻር ኒቼ ይጠቅመናል የሚል ነገር ነው። ሁለተኛ ምናልባት ኒቼ በጣም ኢንካሬጅ የሚያደርገው ነገር ሳይኮሎጂካል ኦነስቲ ነው። የሰው ልጅ ለራሱ ሜንታሊ ሳይኮሎጂካሊ በጣም ኦነስት መሆን አለበት፣ እውነታው ጎጂም ቢሆን እንኳን። ምክንያቱም ሰዎች እውነቱን ላለመጋፈጥ ምንም ነገር ያደርጋሉ የሚል ሀሳብ አለው እና ከእውነታውን መጋፈጥ አንድ ሰው ደፋር ሰው፣ ጤናማ ሰው፣ ጠንካራ ሰው በህይወቱ ያለውን እውነታ መጋፈጥ አለበት በመጀመሪያ ማለት ነው እና በመቀጠል ደግሞ ኒቼ በገባውና በራሱ በተረዳው መንገድ ውስጣዊ ሉዓላዊነትን ወይም ውስጣዊ ልዕልናን እንዲኖረን እንደ ሰው የራሱን እገዛና አስተዋጽኦ ያደርጋል ማለት ነው። እንግዲህ ይሄ ኒቼ ከዚህና የመሳሰሉት ብዙ ጥቅሞች ያሉት ፈላስፋ ነው። ማንም ሰው መረዳት ያለበት የትኛውም ግለሰብ የሚያነሳው ሀሳብ 100% ልክ አይደለም። በውስጡ ግን እኛ የምንፈልገው የሆነ ሰው መከተል ሳይሆን ራሱ ኒቼ እኔን የሚከተል ሰው ፍልስፍና የጭራሽ አልገባውም ስለሚል፣ ምክንያቱም የመከተልን መንፈስ ለማስቀረት አንደኛው የፍልስፍናው መሰረት ስለሆነ እሱ የሰው ልጅ በግሉ ማሰብ፣ መወሰን፣ ማሰላሰል እንዲችል ስለሆነ የኒቼ ራሱ የፍልስፍናው ዓላማችን በሱ ውስጥ ኢቭን እሱን እያረምንም ቢሆን ራሳችንን ማሰብ ማስተማር፣ ፐርስፔክቲቫችንን አድማሳችንን ማስፋት መቻል ነው ማለት ነው አንደኛው ዓላማችን። ትዋይላይት ኦፍ አይድል ስለምን ተመረጠ ብንል ሙሉ ርዕሱ ትዋይላይት ኦፍ አይድልስ ኦር ፊሎዞፋይዚንግ ዊዝ ሃመር ነው የሚለው። ለምን እንደዛ እንደሚል ዲቴይል እንመጣበታለን። ነገር ግን ለምን ትዋይላይት ኦፍ አይድልስ ተመረጠ ስንል አንደኛ ራሱ ኒቼ የመጽሐፉ ፎርዋርድ ላይ እንደሚለው ትዋይላይት ኦፍ አይድልስ የኒቼ ፍልስፍና ሰመሪ ነው። የመጀመሪያው እሱ ነው። የኒቼን በመጨረሻው ጊዜ ማለት ወደ ሜንታል ብሬክዳውን ሊገባ ጥቂት ወራት ሲቀረው የተጻፈ መጽሐፍ ነው። ኒቼ ይሄ መጽሐፍ ውስጡ እንደነበረ የምናውቀው በሳምንት ጊዜ ውስጥ ነው። 100 ገጽ አካባቢ ነው መጽሐፉ ተጽፎ ያለቀው። ኒቼ የጻፏት መጽሐፍ 100 ገጽ አካባቢ ነች እና በአንድ ሳምንት ጊዜ ውስጥ ነው ተጽፋ ያለቀችው። እዚህ መጽሐፍ ላይ ኒቼ አጠር ባሉም አንዳንዴም ጥቂት ከአንድ ገጽ ግን እምብዛም ባልበለጡ ብዙ ኮንሰፕቶች በ9 ክፍሎች የተለያዩ ሀሳቦችን ያሳየናል። አንደኛ ሰመሪው ነው ብያለው፣ የመጽሐፉ ሰመሪው ነው ብያለው። ሁለተኛ በተለይም ይሄ ሪኢቫሉዌሽን ኦፍ ቫሊዩስን በአዲስ መንገድ በጣም በሚገርም ሁኔታ ጥልቅ ድረስ የሄደበት ነው። ኒቼ ከሌሎቹ መጽሐፎች በተለየ እዚህ ላይ ወደኋላ አይልም። አዲስ መስመር እንትን ለማለት ለማመቻመች ምናምን አይሞክርም። ዳይሬክትሊ ፊሎሶፋይዚንግ ዊዝ ሃመር የሚለውን ነገር በቀጥታ የሚጠቀምበት መጽሐፍ ነው። መውደቅ ያለበትን መፍረስ ያለበትን ለማፍረስ የሚሄድበት ሪሌንትለስ የሆነ ለየት ያለ እይታ በጣም በሚገርም ሁኔታ እናይበታለን ማለት ነው። ከሌሎቹም መጽሐፎች ደግሞ ኒቼን ለማንበብ ከኒቼ ፍልስፍና ጋር ለመተዋወቅ ቀለል ያለ መግቢያ ነው የሚል እምነት አለኝ። ካነበብኳቸው የኒቼ መጽሐፎች ቀለል ያለ መግቢያ ሊሆን የሚችል ነው ብዬ አስባለሁ እና ይሄ መጽሐፍ እንድናነበው የተነሳበት አንደኛው ምክንያት እሱ ነው እና ደግሞ ያው የተጻፈበት መንገድ አብዛኛው የኒቼ ጽሁፎችም ከዚህ ጋር ይገናኛሉ። አጠር ያለ በቁጥር ሰው እየከፋፈልን ልናያቸው ምንችላቸው ናቸው። ስፔሻሊ ለምሳሌ የመጀመሪያው ክፍል 2 እና 3 መስመር የሚሆኑ ሀሳቦች ናቸው። በቃ እነሱን ግን እየመዘዝን በተለያየ አንግል እያየን እያሰፋን የተለያዩ ሰዎች የተለያየ ፐርስፔክቲቭ ሊኖራቸው እንደሚችል ግልጽ ነው። ምክንያቱም የኒቼን ሀሳብ
ብዙዎች እኔ ኒቼ ላይ ያለኝ ፐርስፔክቲቭ ይሄ ነው ብለን ልናነሳ እንችላለን እንጂ አይ ኒቼ ማሰብ የፈለገው ማለት የፈለገው ይሄ ነው ብለን እንድንደመድም አይፈቅድልንም። ሶ ኢትስ ኦፕን ፎር ኢንተርፕሪቴሽን ማለት ነው። ለተለያዩ ትርጉሞች ክፍት የሆኑ ሀሳቦች አሉት በውስጡ። ሶ ሁላችንም የተለያዩ ሀሳቦች ላይ ወደ ተለያየ ፐርስፔክቲቭ ከራሳችን አንጻር እያየን ቅድም ያልኩትን ይሄ ማሰብ መለማመድ፣ ፍልስፍናዊ እይታን፣ ጥልቀት ያለውን አመለካከት መለማመድ እንችላለን ማለት ነው። ሶ ትዋይላይት ኦፍ አይድልስ ምንድን ነው መጽሐፉ ውስጡ ምን ምን ይዟል የሚለውን ለማየት መጀመሪያ ቅድም እንዳልኩት ከርዕሱን ጀምር። ትዋይላይት ኦፍ አይድልስ ሃው ቱ ፊሎሶፋይዝ ዊዝ ሃመር ነው የሚለው። ሃው ቱ ፊሎሶፋይዝ ዊዝ ሃመር የሚለውን ኒቼ ራሱ የሚያብራራበት መንገድ አለው መግቢያው ላይ። ስለዚህ በደንብ ይነግረናል። እንደዚህ ይላል ራሱ ኒቼ ፎርዋርዱ ላይ ዚስ ቡክ ቱ the title gives it away. It is above all a recovery, a sunny spot, a sidestep into psychologists' idleness, maybe a new war as well, and our new idols sounded out. እዚህ ጋር መጀመሪያ የመጽሐፉ ርዕስ የነበረው ሳይኮሎጂስትስ አይድልነስ ነው። ከሳይኮሎጂ ጋር የተገናኘ ነገር እንዳለው እንድናስታውስ በኋላ ላይ ከአንድ ወዳጁ ጋር በነበረ እናመሰግነዋለን ያ ወዳጁ የሀሳብ ልውውጥ ወደዚህኛው ተመቷል ማለት ነው። እና ይሄኛው ደግሞ ሞር በጣም ፖኤቲክ የሆነና ደስ የሚል ትርጉም ያለው ነው። ለምሳሌ በመዶሻ መፈላሰፍ ማለት ምን ማለት ነው ነው ጥያቄው። በመዶሻ መፈላሰፍ ማለት ምን ማለት ነው? መግቢያው ላይ ኒቼ አሁን እንዳለን ሁለት ትርጉም አለው። የመጀመሪያው ኢትስ ኤ ኒው ዋር ነው የሚለን። መዶሻ የመጀመሪያው መዶሻ ምንድን ነው? ይሄ ከፍተኛው መዶሻ የምንለው መራጃ የምንለው የምናዘንብበት ማለት ነው። አንድ ነገር ለማፍረስ የምንደበድብበት ማለት ነው። ያንን ነገር ለማፍረስ ደብድበ ነው የሚፈርሰው ፈርሶ የሚቀረው ይቀራል ማለት ነው። ወይም አቅም ያለው መሰረት ያለው ለእኛ የሚጠቅመው ከህይወት ጋር የሚገናኘው ይቀራል። መፍረስ ያለበት ግን ዝም ብሎ ተከምሮ የመጣው ግን ይፈርሳል ነው አንደኛው ሀሳብ። ሁለተኛው ደግሞ ኒው አይዶልስ አር ሳውንድድ አውት ይለናል። ምን ማለት ነው? እቺ እሱ እንደ ወርቅ ልናየው የሚገባው እዚህ መጽሐፍ ላይ መጀመሪያ እንግዲህ የትልቁ መዶሻ እንደ ሰም ቢሆን ሁለተኛዋ ወይም እንደ ወርቅ የተገለጸችው መዶሻ በቀኔ አይን ስናየው የአናጺ መዶሻ አለች። ትንንሽ መዶሻዎች አይታችሁ ከሆነ ምንድነው የምናደርገው ነው የሚለን ኒቼ። እነዚህን ሀሳቦችና ፍልስፍናዎች እንሄድና አጠገባቸው ሆነን መታ መታ እናደርጋቸዋለን ይላል። በአናጢ መዶሻ በስሱ እና ድምፃቸውን እናዳምጣለን ይላል። ባዶ ከሆኑ ይጮሃሉ፣ መሰረት ዴብዝ ካላቸው ደግሞ ያን ያክል አይጮሁም፣ አይንጫጩም ማለት ነው። እና አይሰንፉም፣ አይፈሩም እንደማለት ነው። ብዙ ሰዎች በደንብ አምንበታለሁ ምናምን የሚሉትን ነገር ግን የማያውቁትን ነገር መጠየቅ ስትጀምሩ መጮህ፣ መሳደብና ከመጠን በላይ አፋቸውን መክፈት ነው የሚቀናቸው። ለምን? በዛ ጉዳይ አምንበታለሁ፣ አመለካከቴ ነው፣ አስተሳሰቤ ነው በሚሉት ጉዳይ ዴብዝ ያለው ነገር ሳይኖራቸው ሲቀር ሄዳችሁ በጥያቄ እንደዚች በአናጺ መዶሻ እንደማለት መታመት አስታረጓቸው ከአንድ ከሁለት ከሶስት ጥያቄ አያልፍም። ግልፍተኝነታቸው ነው የሚመጣው። ዊች ሚንስ ይጮሃሉ፣ ባዶ ነገር እንደሚጮኸው ማለት ነው። እና በትክክል ዴብዝ ያለው እውቀት ያለው ሀሳቡ ያለው ሰው ግን እንደውም በዛ ጉዳይ ላይ መወያየትን ነው የሚመርጠው። እንደውም ተናግሮ ተወያይቶ ለማሳመን በቂ ኮንፊደንስ፣ በቂ መሰረት፣ በቂ ሰብስታንስ አለ ማለት ነው ውስጡ፣ በቂ ኮንተንት አለ ማለት ነው ውስጡ። እና ሰዎች መደንፋት፣ መጮህ፣ መነጫነጭ የሚቀናቸው ውስጡ ባዶ የሆነ ሰዓት ነው። እና ይሄን የሚገልጽ የሆነ ረጅም ጊዜ የኖረ ሜም አለ አይደል? ትንሽዬ አይምሮ አድርገው በጣም ይጮሃል፣ አፉን ከፍታል እንደማለት። ኒቼ ይቀጥልና እዛ ፎርዋርድ ላይ እንደዚህ ይለናል። This little book is a great declaration of war. And as for sounding out idols, this time they are not just idols of age, but eternal idols that are touched here with the hammer, with a tuning fork. There aren't any older idols at all, none more assured, none more inflated እያለ ይቀጥላል ማለት ነው።
ኤንድ ነን ሞር ሆሎ እና በጣም ብዙ ሆሎ የሆኑ ባዶ የሆኑ ኢተርናል ደግሞ ለረጅም ጊዜ የቆዩ እንግዲህ በሰው ልጅ የህይወት ታሪክ ማለት ነው ለረጅም ጊዜ የቆዩ አይደልስ አሉ። አይደልስ ምንድን ነው? ጣዖታት ነው የምንላቸው። የሰው ልጅ በጣም አንዳንድ ነገሮችን ቫሊዩ ከመስጠቱ አልፎ እንደ ጣዖት የሆኑበት ነገሮች አሉ ነው የሚለን እና እነዚህ ጣዖት ማለት እንግዲህ ፎልስ ጋድስ ወይም የውሸት አማልክት ልንላቸው እንችላለን። እነዚህ ለምንድነው ጣዖት የሚላቸው? ስለማይጠቅሙ ነው። ለራሱ ለግለሰቡ ወይም ለማህበረሰቡ የውሸት አማልክት ናቸው፣ መሰረት የላቸውም፣ ልናፈርሳቸው አንዳንዶቹ ምናልባት ጥገና ይሎት የሚያስፈልጋቸው ከሆኑ ልናድሳቸው የሚገቡ ናቸው ይለናል እና እነሱ ላይ የአናጢ መዶሻችንን ይዘን እንዝመት ይለናል ማለት ነው። ምክንያቱም ሄደን እንጠይቃቸው። ስንት ጥያቄ ላይ ይቆማሉ። ውስጣችንን መጠየቅ ማለት ነው። የሀሳባችንን ጥልቀት መመርመር ማለት ነው። ይህን ነገር በጣም አምንበታለሁ የሚል ሰው የሀሳቡን ጥልቀት በጥያቄ በሰዎችም እየጠየቁት ራሱንም እየጠየቀ መመርመር አለበት። ስንት ጥያቄ ድረስ እሄዳለሁ? በደንብ ዲቴል የማውቀው ነገር ነው ወይ? የቱ ጋር ነው የምቆመው የሚለውን ነገር በጣም የተለጠጠ አመለካከት አላቸው ሰዎች ነው እሱ የሚለን እና እነዚህ አይድሎች በጣም የተለጠጡ ናቸው። በጣም መግዘፋቸው ነው እንጂ ትልቅ ያደረጋቸው ነካ ነካ ብናረጋቸው የሚተነፍሱ የሚሰበሩ ሸክላ ናቸው፣ ወይም ደግሞ አጉል እንደ ፊኛ የተለጠጡ ናቸው እና ትልቅ ይመስላሉ። ጥላቸው ትልቅ ነው። የሚያጠሉት ነገር ተጽዕኗቸው ትልቅ ነው። ውስጣቸው ግን ባዶ ነው የሚለን ማለት ነው ኒቼ። እና ያንን ደግሞ መመርመሪያው መንገድ ይቺን የአናጢ መዶሻ ይዘን ቼክ ማድረግ አለብን ማለት ነው። ይህንን አመለካከት ነው ኒቼ ሞር ትኩረት ሰጥቶ እንድናየው እንድንነካካው የሚነግረን ማለት ነው። ኒቼ ይህንን መጽሐፉ ወይም ደግሞ አሁን እነዚህ መጽሐፎች ይሄ ሻርፕ ሰመሪ ኦፍ የራሱን ፍልስፍና ሻርፕ ሰመሪ ወደ መጨረሻው ጊዜ ላይ መጽሐፉ አንደኛ የበሰለውን የእሱን ፍልስፍና እንድናገኝ ያደርገናል። ሁለተኛ በጣም በሚገርም ሁኔታ ብዙ ለጥቅስ የሚሆኑ ለአመለካከት፣ ለአስተሳሰብ የሚጠቅሙ አይዲያዎች አሉበት። በጣም ተቆርጠው የወጡ ብዙ እንትኖች አሉበት ማለት ነው። የመጽሐፉ ቅርጽ ቅድም እንዳልኩት 9 አካባቢ ክፍሎች አሉት። የመጀመሪያው ማክሲምስ ኤንድ አሮስ ነው የሚለው። ማክሲምስ እንግዲህ በፖኤትሪም የተለመደ ነው። አጠር ያሉ ሀሳቦችን ዴብዝ ያላቸው መልእክቶች ያሉበት ነው። አሮስ ሁሉ ይላቸው፣ ማክሲምስ ብቻ አይላቸውም። አሮ እንግዲህ ይሄ ቀስት የምንለው ሰርስሮ ነገር ውስጥ ጉዳይ ውስጥ የሚገባ ነው እና አይዲያዎቹ አንዳንዴ እንደው ጊዜ ቢበቃን አንዳንዱ 3 መስመር ሙሉ ፖድካስት ወይም ደግሞ 2 ሰዓት 3 ሰዓት ኮንቨርሴሽን እና ውይይት ሁሉ የሚያስፈልገው ሆኖ ልናገኘው እንችላለን ማለት ነው። ሁለተኛው ክፍል ፕሮብሌም ኦፍ ሶቅራጥስ ነው የሚለው እንግዲህ ከሶቅራጠስ ጋር ያለውን በተለይ የዌስተርን ቶት ትራዲሽኑን የፍልስፍናውን መስመር ኒቼ የሚተችበት በጣም ለየት ያለ መንገድ ነው። እንደውም ሞር ሶቅራጠስን እምብዛም ሀሳቡ ሪዝነብልነቱ ምናምን ሲተቻ እናይም። ኒቼ ግን በጣም በተለየ ፐርስፔክቲቭ ይህንን ሀሳብ ይተቻል ማለት ነው። ሪዝን ኢን ፊሎሶፊ ሃው ዘ ትሩ ወርልድ ፋይናሊ ቢኬም ፌብል ይለናል። ይሄ እውነተኛው መንገድ እውነተኛው ዓለም እንዴት መጨረሻ ላይ ተረት እንደሆነ የመሳሰሉትን ሀሳቦች እያነሳን ይሄዳል ማለት ነው። እነዚህን ዲቴይል በየምዕራፉ አንድን ምዕራፍ አንድ ክፍል እያደረግን ለብቻ በደንብ ጽሁፎቹን በአማርኛም በተቻለን አቅም ስፔሻሊ አጠራጠር የሚሉትን ከነትርጉማቸው ስክሪን ላይ ያደረግን እንወያይባቸዋለን ማለት ነው። እና እንግዲህ እነዚህ ኒቼ አይደልስ የሚላቸውን በላይፋችን በቀን ተቀን የምናገኛቸውን ነገሮች እየተቸ እየነካካና እያፈረሰ ይሄዳል። በተቻለን አቅም መጽሐፉን ስናነብ ደግሞ ኒቼ በዘመኑ አይደልስ ያላቸው አሁን ድረስ ሁላችንም ጋር ያሉ አሉ። አት ሴም ታይም ደግሞ አሁን ባለው ጄኔሬሽን አሁን ባለነው ዓለምና ትውልድ አይድልስ የሆኑ ጣዖታት የሆኑ ነገሮች አሉ፣ ማህበረሰቡን ወጥረው የያዙት ማለት ነው። አንዳንዶቹ ገና አዲስ ስለሆኑ አይድል መሆናቸውን ሁሉ ለማመን የሚቸግረን፣ ነገር ግን ወደፊት ፕሮጀክት ስናደርጋቸው ስናያቸው ወደዛ እየሄዱ እንዳሉ የሚያስታውቀው አሉ። ኦልሬዲ ደግሞ እዛ ደረጃ ላይ የደረሱም አሉ። እነዚህን እኛም መታ እያደረግን ውስጣቸው ምን አለ፣ ምን አይነት ድምፅ ያሰማሉ፣
የሚለውን እናያለን ማለት ነው። መሰረታዊ ቴሙ እንግዲህ እነዚህን ፍልስፍናዎች፣ ሀሳቦች መተቸት፣ ባዶነታቸውን ባዶ የሆኑትን ማሳየት፣ በውስጣቸው ሰብስታንስ ካለም ማውጣት ነው ማለት ነው። እንግዲህ ይሄ እዚህ ላይ ኒቼ በጣም ብዙ እንትኖች አሉ። እንደው በጥቅስ አንዳንድ ብናነሳ የሚመቸኝ አይዲያዎች አሉ። ምናልባት እንደው ለመግቢያም እንደሚጠብቀንም እንድናይ አንድ አይ ዲስትረስድ ሲስተማታይዘርስ የሚለው አለ። ሲስተም ለመዘርጋት ወይም ሲስተም ለመስራት የሚሞክሩ ሰዎችን እንደው ለማመን ይቸግረኛል ነው የሚለን ኒቼ እና ዲቴል እንትኑ ረዘም ያለ ነው። በደንብ እናየዋለን። ዋይዳሲ ሰይዳት ለምንድን ነው ሲስተም እንግዲህ ለረጅም ጊዜ ጠቃሚ ነው እያልን እያወራን ነው እንትን የምንለው፣ ግን ሲስተም የሚዘርጉትን ሰዎች ለማመን ይከብደኛል ይለናል። እና ዓለም ላይ የተዘረጉ ሲስተሞችን ስናያቸው እነዚህ የተዘረጉ ሲስተሞች ማንን ነው የሚጠቅሙት? በደንብ የተዘረጋ ሲስተም ካየን ይሄ ሲስተም ገንዘብ የሚሆን ኃይል የሚሆን ኢነርጂ የሚሆን የሰው ልጅ ወይም ሪሶርስ የሚሆን ወዴት ነው ሪሶርሱን፣ ኢነርጂውን፣ ገንዘቡን፣ ኃይሉን፣ ሀብቱን እየወሰደ ያለው? ምክንያቱም ብዙ ጊዜ ሲስተም ሲዘረጋ ነገሮች ወደሆነ ቦታ እንዲፈሱ የማመቻቸት ነገር አለ ማለት ነው። አሪስቶትልን አንስቶ ደግሞ እንደዚህ ይለናል እዚሁ መጽሐፍ ላይ ኒቼ ቱ ሊቭ አሎን ዋን መስት ቢ አን አኒማል ኦር ኤ ጋድ ሳይስ አሪስቶትል ዜር ኢዝ የት ኤ ሰርድ ኬዝ ዋን መስት ቢ ቦዝ ይላል። ኤ ፊሎሶፈር ይለናል። አንድ ሰው ለብቻው እንዲኖር ወይ እንስሳ ወይም ፈጣሪ መሆን አለበት ይለናል አሪስቶትል። ኒቼ ደግሞ ሶስተኛም ኬዝ አለ፣ ሁለቱንም መሆን አለበት። አኒማልም ቢስትም ራሱን የሚከላከልም ኤንድ ደግሞ በጣም ክሬቲቭ እና ኤሌገንት የሆነ ቢንግም ያው ጋድ ሲል ያው በሰው ሌቭል እሱ ነው እና ሁለቱንም ሲሆን ምናልባት ፊሎሶፈርም ይሆናል ይለናል ማለት ነው። ይሄ በጣም አጫጭር፣ በጣም ሻርፕ፣ በጣም ደግሞ በተቻለ አቅም ከኒቼ መጽሐፎች አክሰሰብል ወይም ደግሞ ሊነበብ፣ ልንረዳው፣ ልንወያይበት የሚችል ነው ብለን እናስባለን። ወደ መጨረሻ ኒቼ የጻፋቸው መጽሐፎች አሉ። በጣም አሪፍ መጽሐፎች ናቸው። አይ ቲንክ ኒቼ ኮንትራ ዋግነር መሰለኝ ኦር ደ ኬዝ ኦፍ ዋግነር የሚለው አለ። ኤኬ ሆሞ የሚለው መጽሐፍ አለ። አንቲክራይስት የሚለውን በዚሁ በመጨረሻ ከተጻፉ መጽሐፎች መሀል አንዱ ነው እና እነዚህ መጨረሻ ላይ የጻፋቸው መጽሐፎች ኒቼ ወደ መጨረሻ የራሱን ማግነም ኦፐስ ወይም በቃ የፍልስፍናውን ዋና መሰረት ወይም ታላቅ እንትን ለመጻፍ የሚሞክርበት ሰዓት ነበር። በእርግጥ ያን መጽሐፍ አልጨረሰምም፣ አልተሳካለትም። አንዳንዶች ኒቼ መጨረሻው መሆኑን አውቆ የጻፈው ነው ይላሉ። በእርግጥ እኔ በዚህ ሀሳብ አልስማማም። ምክንያቱም ኤኬ ሆሞ ላይ ራሱን የህይወቱ አማካኝ ላይ ያለ ሰው ብሎ የሚገልጽበት ፓሴጅ አለ እና ሜንታሊ ኮላፕስ ሊያደርግ መሆኑን ሳይሆን በሰዓቱ እያሰበ ያለው በእኔ እምነት እንደውም የህይወቱ አጋማሽ ላይ አይ ቲንክ 43 44 አካባቢ የዓመቱ ነበረ። ከዛ በኋላ በጥቂት ወራት ውስጥ ጃንዋሪ ላይ ይህንን ኦገስት ላይ መሰለኝ የጻፈው። ከዛ ጃንዋሪ ላይ ሜንታሊ ኮላፕስ ያደርግና ከዛ በጓደኞቹና በቤተሰቦቹ እርዳታ ነው የተቀረውን ጊዜውን የኖረው ማለት ነው። እና ትዋይላይት ኦፍ አይድልስን እንደ መግቢያ ይሄንን ብለናል። ቀጣይ ዲቴይል ከመጀመሪያው ምዕራፍ አንስተን በደንብ እያወራን እየተወያየን እንቀጥላለን። ስላደመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ